ውድ ወዳጆቼ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተወለዱ ዕለት ጠዋት ምን አይነት ተአምራቶች እንደተፈጠሩ ታውቃላችሁ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በተወለዱበት ዕለት በዛ በተባረከ ንጋት ለምን ከባድ ፍልሚያ በመላእክቶችና በሰይጣኖች መሃል ተደረገ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲወለዱ በካዕባ ውስጥ ያሉት ጣዖቶች ሁሉ በፊታቸው ወድቀው ተገኝተዋል። የዘምዘም ውሃ በራሱ መፍለቅ ጀምሯል። የፐርሺያው ንጉሠ ነገሥት ታላቅ ቤተ መንግስትም በኃይል ተንቀጥቅጦ ከቤተ መንግስቱ ላይ 14 ጉልላቶች እየተገነጠሉ ወደቁ። በመላው ዓለም ላይ ያሉ ኃያል መንግስታት ዙፋኖች ተንቀጥቅጠዋል። የዛን ዕለት የኮከብ ቆጣሪዎች ዕውቀት ተወስዷል። የጠንቋዮች ኃይልም አቅማጥቷል። ሱብሃንአላህ። ወዳጆቼ ዛሬ ኢንሻአላህ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያለንን ፍቅር ሊጨምሩልን ስለሚችሉ በተወለዱ ዕለት ስለተፈጠሩት አስደናቂ ነገሮች እንነግራችኋለን። ነገር ግን ከመጀመራችን በፊት ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ውዴታ ካላችሁ ለዚህ ቪዲዮ ላይክ ስጡ። በኮሜንት ሳጥን ውስጥም አልሐምዱሊላህ ብላችሁ ጻፉ። አሁን እንጀምር። አሰላሙ አለይኩም የተከበራችሁ ተመልካቾቻችን፣ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲወለዱ ሸይጣን በልጆቹ መሃል አልቅሷል። ሁሉም ሸይጣኖች ወደ እርሱ ጋር በመሮጥ ለምን ተረበሽክ፣ ለምን ተጨነክ ብለው ሲጠይቁት እርሱም ትናንትና ማታ ምን እንደተፈጠረ ታውቃላችሁ? ከማታ ጀምሮ እስካሁን ድረስ በሰማይና በመሬት ላይ ትልቅ ለውጥ አስተውያለሁ። በመሬት ላይ አንድ ትልቅ ክስተት ተፈጥሯል። ነብዩ ኢሳ ወደ ሰማይ ሲያርግ ከነበረው ጊዜ ጀምሮ ያልታየ ክስተት ተፈጽሟል። ሂዱና በትክክል ምን እንደተፈጠረ አጣሩና ኑ አላቸው። ሰይጣኖቹም ሁሉም ስፍራ ተበታትነው የተፈጠረውን ለማወቅ ሞከሩ፣ ግን ሲመለሱ ምንም አላገኘንም አሉት። የሸይጣኖቹ መሪ ይህንን ማጣራትና ማወቅ የኔ ኃላፊነት ነው አለ። በመካ ወዳለው ካዕባ በሚስጥር ቀረበ። መላእክቶች ካዕባን ከበውትም አየ። ለመግባት ሲሞክርም መላእክቶቹ በኃይል ጮኸው እንዲያፈገፍግ አስገደዱት። ከዛም ራሱን እንደወፍ ጨምድዶ በተራራው በኩል አድርጎ ለመግባት ሞከረ። በዚህ ጊዜ ጅብሪል አለይሂ ሰላም እንዲህ አለው፣ አንተ የተረገምከው ተመለስ። ግን ሰይጣን ጅብሪል ሆይ ጥያቄ አለኝ፣ ንገረኝ፣ ዛሬ ማታ ምንድነው የተፈጠረው ሲል ጅብሪል አለይሂ ሰላምም እንዲህ ሲል መለሰለት፣ ዛሬ ማታ ታላቁ የአላህ መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተወልደዋል አለው። ከዛም ሰይጣን በድጋሚ ጠየቀ፣ በእርሱ ላይ የስልጣን ድርሻ ይኖረኛል? በተጨማሪም እንዲህ ሲል ጠየቀ፣ በተከታዮቹስ መሃል ድርሻ ይኖረኛል? ጅብሪል አለይሂ ሰላምም አዎን ሲል መለሰለት። ይህንን ሲሰማ ኢብሊስ እንዲህ አለ፣ እንግዳውስ ረክቻለሁ። ሐሊማ ረዲየላሁ ተዓላ አንሃ ሙሐመድ ሰለላሁ ዐለይሂ ወሰለም ወደ ቤቷ ባመጣችው ቅጽበት እዝነትና በረከት ወደ ቤቷ መምጣት መጀመሩን ትናገራለች። ልጁን ከተቀበለችበት ቀን ጀምሮ ችግር እየለቀቃቸው፣ ምቾት እያጠለቃቸው፣ ኑሯቸው እየተሳካና እየተቃናላቸው ሄደ። ወደ መካ ሲሄዱ እየደከመች ከኋላ ትቀር የነበረችው አህያዋ ልጁን ይዘው ሲመለሱ ጉልበተኛ ሆና ሌሎቹን እየቀደመቻቸው ትሮጥ ጀመረ። አገራቸው እንደደረሱም ዝናብ ለገሰላቸውና በጣም ጥጋብ ሆነ። ደርቃ የነበረችው ግመላቸውና ፍየሎቻቸው ወተታቸው ተንቧቧ። ምቾትና ደስታ ባገሩ ላይ ሰፈነ። እርሷም ነብዩ ሰለላሁ ዐለይሂ ወሰለምንና ሌሎች የማደጎ ልጆቿን ማጥባት የሚያስችላት በርካታ ወተት በጡቷ ውስጥ ነበረ። እነርሱም እስከሚጠግቡ ጠጥተው በሰላም ይተኛሉ። ከዛም ባሏ ሐሊማ ወደ ቤታችን የተባረከ ልጅ ነው ይዘሽ መጣሽው አላት። እሷም አሁን እኔም እንዳንተ ሆኖ የሚሰማኝ ይህ ልጅ በእርግጥም በበረከት የተሞላ ነው አለችው። በፊት ደርቀው የነበሩት ፍየሎች በወተት መሞላታቸውን የተመለከቱት የጎሳው ነዋሪዎች እረኞቻቸውን የሐሊማ ፍየሎች የሚግጡበት ቦታ ፍየሎቻቸውን እንዲያግጡ መመሪያ ሰጡ። ሐቁ ግን ያለው ከመሬቱ ወይም ከግጦሹ መሬት ጥራት አይደለም። የማይታየው የአላህ እርዳታና የነብዩ በረካ ነበረ ይህንን ድንቅ ነገር ያደረገው። የዚህ አይነቱን በረከት እነርሱ ሊያገኙት አልቻሉም። በዚህም የበረካውን አስደናቂ ነገር ዘወትር ይመለከቱ ጀመረ። የተከበረችው እናታችን ሐሊማ ረዲየላሁ ተዓላ አንሃ ሕፃኑን ሙሐመድን ሰለላሁ ዐለይሂ ወሰለም ሳትሸፍን ትታው እንደማታውቅም ትናገራለች። ያለ ልብስ በሚቀር ጊዜ ሁሉ ጮክ ብሎ ያለቅስ ነበረ። በድጋሚ ሰውነቱ እስኪሸፈን ድረስም ማልቀሱን አያቆምም ትላለች።
ሕፃኑ ሙሐመድ ሰለላሁ ዐለይሂ ወሰለም መገላለጥ እንደማይወድ ካወቅኩበት ቀን ጀምሮ ሳልሸፍን ትቼው አላውቅም ትላለች። ሰውነቱ መልበሱንና በአግባቡ መሸፈኑንም ሁልጊዜ ያረጋግጣለሁ ስትል ትገልጻለች። የተከበሩት አባስ ኢብን አብዱል ሙጣሊብ ረዲየላሁ ተዓላ አንሁ እንደተረኩት ለአላህ መልእክተኛ በአንድ ወቅት ሰለላሁ ዐለይሂ ወሰለም እንዲህ እንዳሏቸው ይናገራሉ። ኢስላምን ለመቀበል አንድ የነብይነት ምልክት ይበቃኛል አልኳቸው አሉ። ከዛም ወጣቱ ነብይ ጣቱን ወደ ጨረቃዋ ሲጠቁም ጣቱ ወደሚንቀሳቀስበት አቅጣጫ ሁሉ ጨረቃዋ ተከትላ ስትንቀሳቀስ ተመለከትኩ አሉ። ይህም የነብይነታቸው የመልእክተኝነታቸው አንጸባራቂ ማረጋገጫ ነው። በሐሊማ ቤት በነበሩበት ጊዜ ሕፃኑ ሙሐመድ ሰለላሁ ዐለይሂ ወሰለም ከሁለቱም ጡቷ ጠብተው አያውቁም ነበረ። ሁልጊዜም የሚጠቡት ከአንድ በኩል ብቻ ነበር። ሌላኛውን ለማደጎ ወንድሞቻቸው ያስቀራሉ። ምንኛ የሚደንቅ ፍትሃዊነት ነበር በዚህ ለጋ ዕድሜ ላይ የተቸራቸው። የዚህ አይነት ፍትሃዊነት በዚህ ለጋ ዕድሜ ላይ የተለመደ አይደለም። ታላቅ ሰዎች ብቻ የእውነት ሊቀናጁት የሚችሉት ድንቅ ተፈጥሮ እንጂ። የሕፃኑ ሙሐመድ ሰለላሁ ዐለይሂ ወሰለም መፋፋትና ቶሎ ቶሎ ማደግም ያስደንቅ ነበረ። በአንድ ቀን የወር ያህል፣ በአንድ ወር የዓመት ያህል ይፋፋ ነበረ። ስለዚህ በ3 ወሩ መቆም፣ በ5 ወሩ እንደ ልቡ መሄድ ቻለ። ልክ በ9 ወሩ አፍ ፈትቶ በትክክል አረበኛ ይናገር ጀመር። እነዚህ ባህሪያቶቹ ከሚያስደንቁ ተአምራቶቹ መሃል ነው። ለኡማው አማላጅ ለመሆን የታጨ ዕጣው የነበረ የዓለማቱ መሪ የሁለቱ ዓለም ንጉሥ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከልጅነታቸው ጀምሮም ንጹሕ ነበሩ። ብዙዎቹ ሕፃናቶች ልብሳቸውን ያቆሽሻሉ፣ ከሽንታቸው ጋር ከሰገራቸው ጋርም ይተኛሉ። አንዳንድ ጊዜም ቆሻሻ ወደ አፋቸው ይጨምራሉ። የዚህ አይነት ነገር ግን ከእርሳቸው ጋር ተፈጥሮ አያውቅም። አሳዳጊ እናቱ ሐሊማ ረዲየላሁ ተዓላ አንሃ እንደተረከችው ሕፃኑ ሙሐመድ ሰለላሁ ዐለይሂ ወሰለም መተኛውንም ሆነ ልብሱን አቆሽሾ አያውቅም። አንስታ ካቆመችው በኋላም እንደሚጸዳዳ ከዛም በኋላ ጽዱ እንደሚሆን ትናገራለች። ሐሊማ እንዲህ ትላለች፣ የአላህ ተዓላ ልዩ ፍጥረት መሆኑን እርግጠኛ ነበርኩ ትላለች። በዚህም ንጹሕ ሆኖ መቆየቱ በፍጹም እንግዳ ነገር አይሆንም፣ በሁሉም ሁኔታ ጽዱ ሆኖ መቅረቱ። የተባረከው የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሰውነት ከመለኮታዊ ብርሃን የተፈጠረ ነው። ለዛም ነው ጥላ የማያጠላው። የተራሰው ጥላ ቆሻሻና የተጣሉ ነገሮች ላይ ሊወድቅ ይችላል፣ ወይም በሰዎችና በእንስሳቶች እግር ስር ሊወድቅ ይችላል። ነገር ግን አላሁ ተዓላ የተወዳጅ ነቢዩን ጥላ በዚህ አይነት መንገድ እንዲዋረድ ስላልፈቀደ ያለ ጥላ ነው የፈጠረው የሚሉ ሊቃውንቶች እንዳሉ ሁሉ አይ ሙሐመድ ሰለላሁ ዐለይሂ ወሰለም እንደ ማንኛውም ሰው ተራ ሰው ነው፣ አላህ ከሰዎች መሃል መረጠው እንጂ ጥላ አያጠላም የሚለው መሰረት የለሽ ሐዲስ ነው የሚሉም አሉ። አላህ የተሻለውን ያውቃል። በተጨማሪም በሰውነቱ ላይ ዝንብ አርፎ አያውቅም። ዝንቦች ከቆሻሻ ቦታ የሚነሱ እንደመሆናቸው ራሳቸው ጽዱ ያልሆኑ እንደመሆናቸው የአላህ መልእክተኛ ንጹሕ ገላ ላይ ማረፍ አይችሉም። በእርግጥ የሚላፍ አለበት። የተከበሩት መይሳራህ ረዲየላሁ ተዓላ አንሁ የተከበረችው የእናታችን ኸዲጃ አሽከር አንዴ ለነቢዩ አገልግሎት ሲሰጡ በጣም ያስደንቁትን በርካታ ተአምራቶችን ማየቱን ተናግሯል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በመንገድ ላይ በሚሄዱ ጊዜ ሁሉ በጭንቅላታቸው በላይ ዳመና እያንዣበበ ከሞቃታማው ፀሐይ ያስጠልላቸው እንደነበረና በሚሄዱበት ቦታ ሁሉ ይከተላቸው እንደነበረ ተናግሯል። የዚህ አይነት አስደናቂ ክስተት በሰው ልጅ ላይ መታየቱ ያለምንም ጥርጥር የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ታላቅ ተአምር ነው። ምንም እንኳን ጊዜያዊ ቢሆኑም እነዚህ ተአምራቶችና አስደናቂ ነገሮች ከልጅነታቸው ጀምሮም ነበሩ። የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ታላቁና ዘላለማዊው ተአምር ቅዱስ ቁርአን ነው፣ እስከ ምጽአቱ ቀን ድረስ የሚዘልቀው። በተጨማሪም ሕይወታቸውን ስናጠና ሙሉ የሕይወት ጉዟቸው በተአምራቶች የተሞላ መሆኑን እንደርስበታለን። እያንዳንዱ የትግል ደረጃቸው ለነብይነታቸው ሕያው ምስክር ነው። ውድ ተመልካቾቻችን የዛሬው ቪዲዮአችን መደምደሚያ ይህ ነው። ቪዲዮን እንደወደዳችሁት ተስፋ አደርጋለሁ። ከወደዳችሁትም እባካችሁ ላይክ ማድረጋችሁን አትርሱ። ቻናላችንን ስትጎበኙ ይህ የመጀመሪያ ጊዜያችሁ ከሆነም ሌሎች ቪዲዮዎቻችንንም ነፃ ሆናችሁ ቼክ አድርጓቸው። ከወደዳችኋቸውም ሰብስክራይብ አድርጉን። የደውል ምልክቱንም መንካታችሁን አትርሱ። አዳዲስ ኮንቴንቶች ስንለቅ እንዳያመልጣችሁ። በሌላ ቪዲዮ እስከምንገናኝ በሰላም ቆዩን። ለሁላችሁም ከልብ የመነጨ ምስጋናችንን እናቀርባለን።
አሰላሙ አለይኩም ወረሕመቱላሂ ወበረካቱ። አላህ ሐፊዝ።